Iran calls the US naval blockade a ceasefire violation. Iranian military warns it would block trade through the Red Sea along with the Gulf. በቀይ ባህር የሚያልፍ መርከብ አይኖርም ብላለች ኢራን። 50 ሺህ ሰራዊት በእርግጥ ኦፕሬሽን የሚጀምር ከሆነ ግራውንድ ኦፕሬሽን በማንኛውም ሰዓት ኢራን የቀይ ባህር ወደብን ልትዘጋ እንደምትችል አስጠንቅቃለች። በእግረኛ ወደ ኢራን መግባት በእግረኛ ሰራዊት ወደ ኢራን መግባት የመጨረሻው አማራጭ ብለው እየወሰዱ ነው። ያው 50 ሺህ ያለ ከ50 ሺህ ደግሞ ጭማሪ ሌሎች ኃይሎችም የተዘጋጁ ነው የሚል ነገር ነው። ነገር ግን ይሄ ነገር እንደው አዛዝም ብሎ የሚወሰድ አይደለም። አንድ የሩሲያ የደህንነት አውታር ማለት ነው ያወጣው ሊክ ያደረገው መረጃ አለ። ምንድነው የሚለው? አሜሪካና እስራኤል ወረራ ለመፈጸም ዝግጅታቸውን እያጠናቀቁ ነው። በተለይ በእግረኛ ሰራዊት የመግባቱ ሁኔታ ማለት ነው። ለነዚህም እንደ ማሳያ ያስቀምጠው አለ። ይሄ የደህንነት ምንጩ የወሬ ምንጩ ከወደ እስራኤል እንግዲህ እስራኤል አካባቢ ያለው የፖለቲካ ኮንስፓይረሲ ወይም ደግሞ ሴራን የሚያጋልጥ ነው። የቀድሞ የእስራኤል ጊዜያዊ ፕሬዚዳንት ናቸው። ፕሮፌሰር አብርሃም በርግ ይባላሉ። እኚህ ሰው ወደ ሚዲያ ብቅ ብለው አንድ ሚስጥር ሹክ አድርገዋል። ምንድነው? ኔታንያሁም ሆነ እስራኤል እንደ ሀገር በዚህ ጦርነት ከስረዋል ብለዋል። ስለዚህ ጀዋርና ቴዲ አይንና ናጫ እንደሆነ ይታወቃሉ። በፖለቲካ ትርክት አንጻር አንደኛው ኢትኖሴንትሪክ የሆነ የፖለቲካ እንቅስቃሴን ይደግፋል ጀዋር ማለት ነው። ወይም ብሔር ስሜትን የሚያቀነቅን የፖለቲካ ስሜት ነው። ቴዲ ደግሞ ኢትዮጵያኒስት ነው ወይም ደግሞ ሀገራዊ ብሔረተኝነትን የሚያቀነቅን ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ልዩ የትንታኔ ዝግጅታችንን ጀምረናል። እንደተለመደው ቻናላችንን ላይክ እና ሰብስክራይብ እያደረጋችሁ እስከ ፕሮግራማችን መቋጫ ድረስ እንድትቆዩ ከወዲሁ ጋብዛችኋለሁ። ለዛሬ እንግዲህ የያዝኳቸው ትኩስ ቀጠናዊ የሆኑ አጀንዳዎች አሉ። ወደ ሀገር ውስጥም መለስ ብዬ አነጋጋሪ የሆኑ ማህበራዊ ጉዳዮችንም የምዳስስበት ሁኔታ ይኖራል። በቅድሚያ እስቲ ወደ መካከለኛው ምስራቅ እንደተለመደው እንሂድና አንድ የሩሲያ የደህንነት አውታር ማለት ነው ያወጣው ሊክ ያደረገው መረጃ አለ። ይሄ መረጃ ጆሮን ጨው የሚያደርግ ነው። በኢራን እስራኤልና አሜሪካ መካከል ያለውን የጦርነት ሂደት አጠቃላይ መዳረሻውን ውስጥ አዋቂ ከሆኑ የመረጃ ምንጮች ያወጣው ነገር ነው። ምንድነው የሚለው? አሜሪካና እስራኤል ወረራ ለመፈጸም ዝግጅታቸውን እያጠናቀቁ ነው። በተለይ በእግረኛ ሰራዊት የመግባቱ ሁኔታ ማለት ነው። ለነዚህም እንደ ማሳያ ያስቀምጠው አለ። ይሄ የደህንነት ምንጩ የወሬ ምንጩ አንደኛው ማሳያ ምንድነው? 50 ሺህ የሚጠጋው የአሜሪካ ዌስት ኤዥያ አካባቢ ያለው የአሜሪካ አጠቃላይ ይሄ ኃይል ማለት ነው ባህር ኃይልና እግረኛን ያካተተ ወደ 50 ሺህ ይጠጋል። ይሄ ኃይል ወደዚህ ለሚፈለገው ኦፕሬሽን ዝግጅቱን እያጧጧፈ እንደሆነ አንዱ ማሳያ ነው። ሁለተኛ ደግሞ ወደ መካከለኛው ምስራቅ ከአሜሪካ የሚመጡት የወታደር ብዛት እለት በእለት እየጨመረ ነው። ኦልሬዲ 50 ሺህ አለ። ተጨማሪ ኃይል በየጊዜው እዛ ላይ ዳምፕ እያደረጉ ነው። በመካከለኛው ምስራቅ ያላቸው ወታደራዊ ቤዝ ላይ አሜሪካኖች ወታደሮቻቸውን እያራገፉ ነው የሚል ነገር ነው ይሄ ወሬ ምንጭ ያስቀመጠው። እንግዲህ በአሜሪካ ዘንድ ይሄ ነገር የተለመደ ነው። ፌብሩዋሪ 28 ልክ ጦርነቱ በሚፈነዳበት ጊዜ የሰላም ንግግር እያደረጉ ነበረ ኢራንና አሜሪካ። በምን ጉዳይ? ማዕቀብ በማንሳት እንዲሁም ደግሞ በዚህ በአቶሚክ ቦምብ ጉዳይ ወይም ደግሞ በኒውክለር ማብለያ ጉዳይ በሚወያዩበት ጊዜ ነው ድንገት ፌብሩዋሪ 28 አሜሪካና ኢራን መካከል ያለው ጦርነት የፈነዳው ወይም አሜሪካ ጥቃቱን የጀመረችው ማለት ነው። ሌላው በእስራኤልና ኢራን መካከል ባለፈው ሰኔ የፈነዳው ጦርነትም እንደዚሁ ንግግር እየተደረገ ባለበት ጊዜ ነው። ስለዚህ ንግግር ማድረግ ጦርነቱን ለማስቀረት ወይም ከኢራን ጋር ያለውን ግጭት ለማስቀረት ምንም ነገር የሚጠቅመው ነገር የለም። እንደውም እንደ ስትራቴጂ ነው የሚጠቀሙበት አሜሪካና እስራኤል ልክ እንደ ስትራቴጂ ነው የሚጠቀሙበት የሚል ነገር አስቀምጧል። እንግዲህ ትራምፕ ምን ብለዋል? ባለፈው ማክሰኞ ይሄ ከተጨማሪ ባለፈው ኢስላማባድ ላይ ተሰብስበው ያለ ፍሬ የተበተነ ነበረ። አሁንም ከእንደገና ከ2 ቀን በኋላ ከኢራን ጋር ቁጭ ብለን እንነጋገራለን ብለዋል። ይሄ ግን ለስትራቴጂ ነው። አሁንም ኢራንን አጠቃላይ የማዘናጊያ
በዚህ በንግግር ፍሬያማ ባልሆነ ንግግር እንዲሁም ደግሞ ኢራን ልትቀበላቸው በጣም የሚከብድ የቅድመ ድርድር ሁኔታዎችን በማምጣት ማለት ነው ኢራንን ወደ አጣብቂኝ ውስጥ በመክተት ከዛ በኋላ በሆነ በንግግር የተወሰነ ካቆዩ በኋላ ወደ ዘመቻ የሚገቡበት ሁኔታ እድሉ ሰፊ ነው የሚል ነገር ነው። እንግዲህ የዚህ የተኩስ አቁም ስምምነቱ የሚያበቃው ኤፕሪል 22 ነው። እንደ አውሮፓውያን አቆጣጠር ኤፕሪል 22 ነው የሚያበቃው። ልክ ከኤፕሪል 22 በኋላ አሜሪካ የተኩስ አቁም ስምምነቱን ለማራዘም ፈቃደኛ አይደለችም። ከዛ በፊት ግን ልክ አንድ ሳምንት ኦልሞስት 6-7 ቀን ነው የሚቀረው። ከዛ በፊት ግን በዚህ በሰላም ንግግር ሰበብ የማዘናጋት ስራ የመስራትን ሂደት ያሳልጣሉ የሚል ሀሳብ አለ። በአንጻሩ ኢራን ማንኛውንም በእግረኛ የሚመጣ ዘመቻ ለመመከት ዝግጁነት አለን፣ የትኛውንም መስዋዕትነት ከፍለን ሀገራችን እናቆማለን የሚል ነገር ነው። ኢራኖች ውስጥ ያለው የፖለቲካ ክፍፍል አሁን ወጥ ሆኗል። አንዳንዴ ምን አለ ልክ ብሔራዊ ስሜት የሚቀሰቅሱ የጎረቤት ሀገር ወይም ደግሞ የጠላት ሀገር ጥቃት ሲፈጽሙ በሀገር ውስጥ ያሉት የተለያዩ አመለካከቶች በአንድ ይቆሙና ሀገርን የመከላከል ሁኔታ ይኖራል። ትንሽ የፕሮ ዲሞክራሲ አቀንቃኝ ወይም ደግሞ ፕሮ ዌስተርን የሆኑ አቀንቃኞች ነበሩ በኢራን ውስጥ። እንደሚታወቀው ብዙ ሰልፍ ያደርጉ ነበር። ቅዋሜም ደግሞ በአደባባይ ሲያሳዩ ነበረ። የአብዮታዊ ጋርዱ በወሰደው እርምጃ ወደ ከሺህ በላይ የሚጠጉ የኢራናውያን ዜጎች እንደሞቱ ይታወቃል። ይሄ አመፅ ግን በአንዴ ነው የከሰመው። ለምን የከሰመው? መጀመሪያ አስፈላጊ ሁኔታ የሀገር ሁኔታ ሀገር ሰርቫይቭ ሲያደርግ ሀገር ልክ እንደ ኔሽን ስቴት የሚባለው ምንድነው ወይም መልታይ ኔሽን ስቴት ወይም ኔሽን ስቴት የሚባለው ነገር ወይም ሀገረ መንግስት የሚባለው ጽንሰ ሀሳብ ማለት ነው። አንድን ሀገር ለማቆም ከተፈለገ ከጠላት አጠቃላይ ወረራ ለመከላከል ከተፈለገ ሁሉም አመለካከቶች ወደ አንድ ቋት መጥተው መጀመሪያ ይህንን የተጋረጠውን አደጋ የመቀልበስ ስራን ይሰራል ማለት ነው። እና ኢራን ውስጥ ያለው ልዩነት የፖለቲካ ልዩነት አሁን ወደ አንድ መጥቶ ጭራሽ የኢራንን አጠቃላይ ሀገረ መንግስት እንደ ህብረት እንዲጠነክር አድርጎታል። አሜሪካ ለምትከፍተው ማንኛውም የእግረኛ ውጊያ ይህን ካውንተር ለማድረግ ዝግጁነት ያለው የፖለቲካ ኃይል ተፈጥሯል። እና እንደውም ትራምፕ የወሰዱት እርምጃ አሜሪካ የወሰደችው እርምጃ ታሪካዊ ስህተት ነው። በተለይ ይሄ አያቶላን በመግደል ወይም ደግሞ ትልልቅ ፊገሮችን በሚገሉበት ጊዜ አጠቃላይ ኢራን ውስጥ ያሉት የፖለቲካ ልዩነቶች ወደ አንድ ቋት መጥተው እነዚህ ምዕራባውያን የኢራን ጠላት ናቸው፣ ኢራን ለማጥፋት የተሰለፉ ናቸው የሚለውን የፖለቲካ ትርክት ገዝተው በአንድነት የሚሰለፉበት ሁኔታ ይፈጥራል ማለት ነው። ይህን ነው እንግዲህ በተግባር እያየን ያለ ነው። በእግረኛ ሰራዊት ወደ ኢራን መግባት የመጨረሻው አማራጭ ብለው እየወሰዱ ነው። ያው 50 ሺህ ያለ ከ50 ሺህ ደግሞ ጭማሪ ሌሎች ኃይሎችም የተዘጋጁ ነው የሚል ነገር ነው። ነገር ግን ይሄ ነገር እንደው ዋዛ ዝም ብሎ የሚወሰድ አይደለም። ወደ 200 ኪሎ ሜትር የሚጠጋ ባህር አለ ወደ ቁልፏ ካርግ ደሴት ለመሄድ። ስለዚህ 50 ሺህ ጦር የተባለው የባህር ኃይልና እግረኛ እዛ አካባቢ ወረራ በሚፈጽምበት ጊዜ ሊፈጠር የሚችለው ዳሜጅ ከቁጥጥር ውጭ እንደሆነ ተንታኞች በማስጠንቀቅ ላይ ናቸው። በዋነኛነት ኢራን ማለት ነው ራሷን ለመከላከል ኮት የምታደርገው በዩኤን ቻርተር ላይ የተቀመጠውን አንቀጽ 51 ነው። አንቀጽ 51 ላይ ምን ይላል? ማንኛውም ሀገር የብሔራዊ ስጋት ከተጋረጠበት ያንን ስጋት የመቀልበስ ዩኤን ሴኩሪቲ ካውንስል ያንን ስጋት ጣልቃ ገብቶ እስካልቀለበሰው ዘንዳ በማንኛውም ሰዓት ይህንን ስጋት የመቀልበስ ሙሉ ስልጣን አለው የሚል ነገር ነው። ስለዚህ ኢራን በብሔራዊ አጠቃላይ ደህንነቴ ላይ ስጋት ስለተፈጠረብኝ ይህን ስጋት ለመቀልበስ ሆርሙዝን እዘጋለሁ፣ ሆርሙዝ ላይ ያለውን የፖለቲካ አጠቃላይ ሁነት በምፈልገው መንገድ እዘውራለሁ ብትል ያስኬዳታል። ከዩኤን ቻርተር 51 አርቲክል 51 አንጻር ነው እርምጃ እየወሰደች ያለችው እና ምንም ሕግ አልጣሰችም ብለው ይከራከራሉ ኢራን የሚደግፉ የፖለቲካ ኃይሎች። በአንጻሩ ደግሞ በዛ አካባቢ በሆርሙዝ አካባቢ ያለው የባህር እንግዲህ ሕግ አለ፣ ሲ ሕግ አለ። ያን ሕግ እየጣሰች ነው የሚል ደግሞ ሌላ ደግሞ የሚወቅሷት አሉ። ነገር ግን ሁለቱንም ስንመለከት ግራና ቀኝ የራሳቸው አመክንዮ አላቸው። ሰርቫይቭ ለማድረግ እንደ ሀገር ሰርቫይቭ ለማድረግ የግድ ማንኛውንም እርምጃ ወስዶ ህዝብን የማቆየት ሀገርን የማቆየት ኃላፊነት የየትኛውም የዓለማችን ሀገር ቀኖና ነው ወይም ደግሞ ዋነኛ መርህ ነው የሚል ነገር ነው። በመሆኑም ከዚህ አንጻር ነው እርምጃ
እየወሰድን ያለ ነው የሚል ነገር የኢራን እንግዲህ የፖለቲካ ኃይሎች ሀሳባቸውን ሲሰነዝሩ ይስተዋላል። አድማጭ ተመልካቾቻችን ወደሚቀጥለው መረጃ ከማለፌ በፊት ቻናሉ ላይክ እና ሰብስክራይብ እያደረጋችሁ እንድትቆዩን እየጋበዝኳችሁ ካፍታ ቆይታ በኋላ እመለሳለሁ። ሁለተኛው መረጃው ትንሽ ይሄ ጆሮን ጭው የሚያደርግ ነገር ነው። ከወደ እስራኤል እንግዲህ እስራኤል አካባቢ ያለው የፖለቲካ ኮንስፓይረሲ ወይም ደግሞ ሴራን የሚያጋልጥ ነው። የቀድሞ የእስራኤል ጊዜያዊ ፕሬዚዳንት ናቸው። ፕሮፌሰር አብርሃም በርግ ይባላሉ። እኚህ ሰው ወደ ሚዲያ ብቅ ብለው አንድ ሚስጥር ሹክ አድርገዋል። ምንድነው? ኔታንያሁም ሆነ እስራኤል እንደ ሀገር በዚህ ጦርነት ከስረዋል ብለዋል። ለምንድነው የከሰሩት? እንግዲህ ኔታንያሁ እንደሚታወቀው የፖፑሊስት አጀንዳን በመምዘዝ ብሔራዊ ስሜትን በመቀስቀስ ብዙ ጊዜ ምርጫ አካባቢ አሸናፊ የመሆን አዝማሚያ ያላቸው በጣም ቀኝ አክራሪዎች ዘላቂ የሀገርን ጥቅም የህዝብ ጥቅምን ሳይሆን ማየት የሚፈልጉት ጊዜያዊ ስሜት በመፍጠር ሙቀት በመፍጠር የፖለቲካ ትርፍ የሚያገኙበት ሁኔታ ከፍተኛ ነው እና ከኢራን ጋር ወደ ጦርነት በሚገቡበት ጊዜ ይህ ነገር ቁልጭ ብሎ ታይቷል ነው የሚሉት እኚህ ጉምቱ ሰው ማለት ነው። በአሜሪካና በእስራኤል መካከል ያለው ልዩነት በዚህ በኢራን ላይ ማለት ነው ቁልጭ ብሎ የታየው የተኩስ አቁም ስምምነቱ በተፈጸመ ማግስት ነው። የተኩስ አቁም ስምምነት ወዲያው እንደተፈጸመ እስራኤል ምንድን ያደረገችው ወደ ሊባኖስ ነው መተኮስ የጀመረችው እና ጦርነቱ እንዲቀጥል የምትፈልግበት የራሷ የሆነ የፖለቲካ ካልኩሌሽን አላት ማለት ነው። ይሄ የፖለቲካ ካልኩሌሽን ከፖፕሊስት ወይም ደግሞ የህዝበኝነት ከተጠናወታቸው የፖለቲካ ኃይሎች የሚመነጭ ነው። ከፖለቲካ ሀሳቢያቸው ሊሆን ይችላል። እንዳለ ኔታንያሁ እንደ ፓርቲ እዛ አካባቢ የሚያራምዱት የፖለቲካ አቅጣጫ ሊሆን ይችላል የሚል ነገር ነው። ኔታንያሁ ለስልጣናቸው ሲሉ ኒውክሌር ሁሉ እስከ መተኮስ የሚደርሱ ወፈፌ ናቸው ብለው ያነሷቸዋል እኚህ ፕሮፌሰር ማለት ነው። በመሆኑም ከኢራን ጋር በነበረው ግጭት ማለት ነው በዋነኛነት ይሄ ጦርነት እንዲቀጥል የሚፈልጉት ቀጣይ ምርጫ አለ። በሚቀጥለው እዚህ የፊታችን ጥቅምት ማለት ነው። ጥቅምት ላይ ያለውን ምርጫ አጠቃላይ የፖለቲካ ስሜቱን ጡዘቱን በኔታንያሁ አቅጣጫ ለመዘወር በሚል ማለት ነው በሚል የፖለቲካ ስሌት የገቡበት ሁኔታ ነው። ወደ ኢራን በተኮሱ ቁጥር በእስራኤል ባንዲራ ስር የመሰባሰብ ምክንያቱም ኢራን የመልስ ምት በምትሰጥበት ጊዜ መሰረተ ልማቶች ይወድማሉ። የእስራኤል የኃይል አውታሮችም ሲወድሙ ሲቪሊያንም ይጎዳሉ። በዚህ ምክንያት የጥቃት የቪክቲሙድ ሜንታሊቲ የሰለባ ስሜት ስለሚሰማቸው በአንድ ተሰባስቦ የኢራንን አጠቃላይ የፖለቲካ አጠቃላይ አካሄድ ማሰይጠን ዲሞናይዝ ማድረግ ከኔታንያሁ ጎን መሰለፍ ኔታንያሁን መደገፍ የሚለው እነዚህ በጣም ጊዜያዊ የሆኑ የፖለቲካ ትርፎች አንዳንድ አምባገነንና አንዳንድ የፖፑሊስት የተባሉ የፖለቲካ መሪዎች የሚዘውሩት ሴራ ነው። በአብዛኛው ጊዜ እንደሚታወቀው አንድ አምባገነን መሪ ምንድን የሚያደርገው ውስጣዊ ውጥረት በሚበዛበት ጊዜ ውስጣዊ ውጥረትን ለማርገብ ያን አቴንሽን ለመቀየር ከጎረቤት ሀገር ጋር ጦርነት ይገባል ወይም የጠላት የሚለውን የፖለቲካ ኃይልን እዛ ጋር የከረረ ግጭት ውስጥ ይገባል። ያ የከረረ ግጭት ውስጣዊ ቅራኔን ውስጣዊ የፖለቲካ ሽኩቻን በተወሰነ ደረጃ የማለዘብ ኃይል አለው ከሚል ስሌት ነው ማለት ነው እና እስራኤል እንግዲህ በዚህ ስሌት ነው ወደዚህ ጦርነት ውስጥ የገባቸው እና ጦርነቱ እንዲቆምም አይፈልጉም። ኔታንያሁ መተኮሳቸውን ይቀጥላሉ። ምንም እንኳ የተኩስ አቁም ስምምነትን ቢኖር እንግዲህ ስቲል ሊባኖስን እየደበደበች ነው። ሊባኖስ ደግሞ መደብደቧ ለኢራንም ራሱ ትልቅ የፖለቲካ ነጥብ የሚያስጥላት ነው። ሊባኖስ ውስጥ የኢራን ሳተላይት የሆነው ኢዝቦላ አለ። ያ ኢዝቦላ መመታቱና ኢራን ዝም ማለቷ ብዙ ኪሳራ ስለሚያመጣ እሷን በአደባባይ ተኩስ አቁም ስምምነቱን ወደ መጣስ እንደምትሄድ እንግዲህ ዛቻ ስታሰማ ሰምተናል። እና የእስራኤል እንግዲህ አሜሪካና ኢራን በሰላም ስምምነት ውስጥ እንኳን ጉዳያቸውን ችግራቸውን እንኳን ቢፈቱ እስራኤል ከመተኮስ ወደ ኋላ እንደማትል እኚህ ፕሮፌሰር አብርሃም አጽንኦት ሰጥተው ይገልጻሉ። እንግዲህ በዚህ ጦርነት እስራኤል ማለት ነው ስሌቱ እንዳልሰራ ይሄ ስሌት ማለት ነው የህዝብ ቅቡልነት ለማግኘት የህዝብ ብሔራዊ ስሜትን መቀስቀስ አጠቃላይ እስራኤላውያንን ከኔታንያሁ ጎን የማሰለፍ ሁኔታ እሱ የፖለቲካ ስሌት ኪሳራ እንዳጋጠሙ ነው የሚናገሩት። ምንድነው ኪሳራው? እንደ ሀገርም እስራኤል ብዙ ዳሜጅ ደርሶባታል። ኮስት በጣም እንደ ሀገር ኮስት አድርጓታል። ከዚህ ይልቅ አትራፊ የሆነችው ኢራን ነች። ኢራን በዚህ ሁሉ
ውርጅብኝ ውስጥ ማለት ነው ሪዚሊየንት ያላትን ጥንካሬ ያላትን እንደ ሀገር ማለት ነው ያላትን ልክ እንደ ብረት የጠነከረ አቋም ዲስፕሌይ አድርጋለች፣ ለዓለም አሳይታለች። ይሄ ደግሞ ብዙ ሜሴጅ አለው ኢራን የዋዛ ሀገር እንዳልሆነች እና በቀላሉ በንግግር በድርድር ችግሮቹ ካልተፈቱ ወደፊትም የአካባቢው የዛ የቀጠናው ወሳኝ ሀገር ሆና እንደምትቀጥል ያላትን ጥንካሬ ለአውደሪ እንደማቅረብ ነው የኢራን የአጠቃላይ ጥንካሬ ብለው ያስቀምጣሉ። በመሆኑም እንግዲህ ኢራን አትራፊ ነች አይደለችም የሚለው ነገር በብዙ መልኩ ይሰላል። የእስራኤልም ጉዳይ በደንብ መታየት አለበት። እንግዲህ የፖለቲካ ስሌቶችን ስንመለከታቸው እርስ በርስ ያላቸው ጉድኝት ከፍተኛ ነው። ይህ በእንዲህ እንዳለ በእስራኤልና በአሜሪካ አጠቃላይ ሁለቱ ተባብረው ኢራን ላይ የከፈቱት ጦርነት በዋነኛነት ትልቅ አደጋ የፈጠረው ለቻይና እንደሆነ ይታወቃል። ቻይና እንደውም አሁን ከትራምፕ ጋር ባደረገችው ስምምነት ለኢራን የምትሰጠው መሳሪያ በማቆም በምትኩ በዚህ በሆርሙዝ ወሽመጥ የምታገኘውን የነዳጅ አጠቃላይ መተላለፋ እንደምከፍትላት አሜሪካ ቃል ገብታለች። ሌላ ግን መረጃ የወጣው በጣም ትኩረት የሚስበው መረጃ ከሩሲያ ጋር ባሳለፍነው ሮብ ማለት ነው ሩሲያና ቻይና የሁለትዮሽ ስምምነት አድርገዋል። ስምምነቱ ምንድነው? ሩሲያ የኃይል አቅርቦት ለማቅረብ ለቻይና እንግዲህ ይሄ የአሁን ጦርነት አሁን የኢራን እስራኤል እና የአሜሪካ ጦርነት ትልቅ ትርፍ ያመጣው ለማን ነው ተብሏል? ለሩሲያ ነው። ይህ ነገር ተደጋግሞ ተነግሯል። በሁለት ነገር ነው። አንደኛው ሩሲያ በርካታ የነዳጅ ክምችት አላት። ይህን ክምችት አሁን ካልሸጠችው መቼም አሸጠውም። ይህን ሸጠች ማለት ነው። ይህን ክምችት ለዓለም አቀረበች ማለት ለሩሲያ የኢኮኖሚ ድጎማ ከፍተኛ ነው የሚሆነው። በመሆኑም አሁን ከቻይና ጋር ተፈራርማለች። ለቻይና ማቅረብ ትጀምራለች። ሌሎች ሀገራትም እጥረት ላለባቸው ሀገራትም ሩሲያ ያላትን ክምችት አወጥታ በመሸጥ ኢኮኖሚዋን ማነቃቃትና ከዚህ አሁን ካለው የጦርነት አትርፋ የመውጣት ሁኔታ እድል ታገኛለች የሚል ነገር ነው። ከዚህ ቀደም አሜሪካ እኮ አውሮፓውያን በጦርነት ሲሻኮቱ ቆማ በመታዘብ ኢኮኖሚዋን በማሳደግ መጨረሻ ልዕለ ኃያል ሆና የወጣችው በዛ መልኩ ነው። አውሮፓውያን ሲሻኮቱ ታዛቢ ነበረች። ወደየትም ያልተጎዳኘ የፖለቲካ መርህ ነበር የምትከተለው አሜሪካ። በዚህም ኢኮኖሚያን አጠናክራ ልዕለ ኃያል ሆና ወጥታለች ማለት ነው። እና ሩሲያ ምናልባት ይህ ጦርነት ትንሽ ቢቀጥል ያው እኛ ያለንበት የአፍሪካ አህጉር ኤዥያ ቀውስ ውስጥ ይገባል፣ ብዙ ችግር ውስጥ እንገባለን። ነገር ግን እንደ ሩሲያ ያሉ ሀገራት ከዚህ ጦርነት አትርፈው የሚወጡበትና ኃያል ሆነው በኢኮኖሚም በብዙ መልኩም ተጠቅሞ የሚወጡበት ሁኔታ አለ ነው። ሁለተኛው የአሜሪካ ትኩረት ሙሉ ለሙሉ ትኩረት ከዚህ ከዩክሬን ተነቅሏል። ዩክሬን እንደውም የሩሲያን ሳተላይት አጠቃላይ የምትከላከልበት እነዚህ የሚሳኤል የምትከላከልባቸውን ቴክኖሎጂዎችን አቅባባቸዋለች፣ አሜሪካ አቅባለች። በመሆኑም ከፍተኛ ተጋላጭ ሆናለች አሁን ዩክሬን እና የኃይል ሚዛኑ ሙሉ ለሙሉ ወደ ሩሲያ መጥቷል። ስለዚህ በዩክሬን ያለውን ጦርነትም ለመቋጨት ለማሸነፍም ትልቅ እድል አግኝታለች። ምክንያቱም አሜሪካ ገልፍ ሀገር ያሉት አጠቃላይ እነዚህ ተጋላጭ የሆኑትን ለገልፍ አሉት ሀገራት በማቅረብ ላይ ነው ያለችው። ለምንድን ነው? እዛ አካባቢ ያለው ከኢራን የሚሰነዘረው ጥቃት ከፍተኛ ስለሆነ ያን እንዲከላከሉ የዩክሬንን ትታ አጠቃላይ ቴክኖሎጂዋን የጦር መሳሪያ አቅርቦቷን ወደዚህ መካከለኛው ምስራቅ አድርገዋለች። ስለዚህ ሩሲያ በሁለቱ ከፍተኛ ትርፍ አግኝታ እንደምትወጣ ታዛቢዎች ይናገራሉ። ለሩሲያ ሰርግና ምላሽ የሆነ ጦርነት ነው። እንግዲህ ከኤፕሪል 22 በኋላ ተኩስ አቁም ስምምነቱ ያበቃል። ቅድም እንደተናገርኩት የ50 ሺህ የሚጠጋው ሰራዊት አጠቃላይ ዝግጅቱን ጨርሷል። እዛ አካባቢ እንቅስቃሴ እያደረገ ነው። በማንኛውም ሰዓት ወረራ ሊፈጽም ይችላል የሚል ስጋት አለ። 50 ሺህ ሰራዊት ብቻ አይደለም፣ ተጨማሪ ኃይል ወደ መካከለኛው ምስራቅ ወዳሉት የአሜሪካ ቤዞች እየገቡ ነው። ጦሩ ማለት ነው። ጦሮች እየገቡ ነው እና ሁለቱ ሀገራት በሰላም ንግግር ሽፋን በማዘናጋት ኢራንን በማንኛውም ወቅት ሊመቷት እንደሚችሉ ታዛቢዎች በማስጠንቀቅ ላይ ናቸው። አድማጭ ተመልካቾቻችን ወደሚቀጥለው መረጃዬ ከማለፌ በፊት ካፍታ ቆይታ በኋላ እመልሳለሁ። Iran calls the US naval blockade a ceasefire violation. Iranian military warns it would block trade through the Red Sea along with the Gulf. ቀጣዩ መረጃ እኛን በቀጥታ የሚመለከት ነው። እንግዲህ በቀይ ባህር የሚያልፍ መርከብ አይኖርም ብላለች ኢራን። ጦርነቱ ቅድም
ጠቃቀስኳቸው አሉ። የእግረኛው ሰራዊት ወደ ቀደም የጠቀስኩት የ50,000 ሰራዊት በእርግጥ ኦፕሬሽን የሚጀምር ከሆነ ግራውንድ ኦፕሬሽን በማንኛውም ሰዓት ኢራን የቀይ ባህር ወደብን ልትዘጋ እንደምችል አስጠንቅቃለች። እንግዲህ የኢራን ጦር ማዕከላዊ ኮማንድ አዛዥ ናቸው የተናገሩት፣ አሊ አብዱላሂ ይባላሉ። እርሳቸው ምንድነው የሚሉት? ኢራን ቀይ ባህርን ገልፍና የኢራን ባህርን ትዘጋለች ሲሉ ተናግረዋል። እንግዲህ አዛዡ ቀይ ባህር አካባቢ ምንም አይነት መርከብ የሚያልፍበት ሁኔታ የለም። ይሄን የሚያደርጉት ምንድነው? የእስራኤልና አሜሪካ አጠቃላይ ኃይሎች ተቀናጅተው ኢሚዲየትሊ ጦርነቱን ካፈነዱት ብለው አስቀምጠዋል። እዚህ ጋር እንግዲህ በዋነኛነት ተደጋግሞ እንደሚነገረው ኢራን እዚህ አካባቢ ጦርነት ለመክፈት አሁን የልብ የሚሰማት ባላት ሳተላይት ኃይሎች ነው የሚል ነገር ነው። ኢራን ልትከፍተው ቀይ ባህር አካባቢ ልትከፍተው ያሰበችውን ጦርነት በማስቀረት ረገድ ትልቅ እገዛ የሚኖራት ቁልፏ ሀገር ኤርትራ ነች የሚል መረጃዎች አሉ። ኤርትራ ለዚህ ቁልፍ ሚና ይኖራታል። በተለይ ይሄ ቀይ ባህር አካባቢ በኢራን አማካኝነት ሊፈጠር የታሰበውን ጦርነት በመቀልበስ ረገድ ብለው ያስቀምጣሉ። ምን ማለት ነው? የጸረ ኢራን ወይም ደግሞ ጸረ ሁቲ ዘመቻን በመምራት ረገድ ኤርትራ ትልቅ እገዛ አላት የሚል ነገር ነው። አንደኛ ይሄ ከአሰብ አካባቢ እስከ የመን ኮስት 60 ኪሎ ሜትር ነው ርቀቱ። ይሄ 60 ኪሎ ሜትር በጣም ቅርብ ነው ማለት ነው። ስለዚህ ወደ የመን ላለው ኦፕሬሽን በጣም ተመራጭ ሀገር ያደርጋታል የሚል ነገር ነው። ከዚህም በተጨማሪ ደግሞ የኤርትራ መልክዓ ምድር እና የየመን መልክዓ ምድር ይመሳሰላል። ትሬኒንግ ለመስራት ምንድነው ወታደራዊ ስልጠና አድርጎ ወደ የመን ኦፕሬሽን ለመጀመር ኤርትራ በጣም ጠቃሚ ሀገር ነች ብሎ ያስቀምጣሉ። እንዲሁም ደግሞ ትልቁ ስጋት የሚሆነው ምንድነው? የሻዕቢያ መንግስት ከኢራንም ከእስራኤልም ጋር ወዳጅ ነው። አት ዘ ሴም ታይም በእርግጥ ከእስራኤል ጋር ተቃቅሮ ነበረ። ኢትዮጵያና ኤርትራ ጦርነት ውስጥ በገቡበት ጊዜ እስራኤል ለኢትዮጵያ አጋርነቷን አሳይታ ነበር። በዚህ ምክንያት የሻዕቢያ መንግስት ከፍተኛ ቅሬታ ውስጥ ገብቶ ከእስራኤል ጋር ያለውን ግንኙነት አላልቶ ነበር። ከተወሰነ ጊዜ በኋላ ግን ሪቫይዝ አድርገው ባለፈው ፕሮግራማችን እንዳነሳ ነው የዚህ ዳህላክ አካባቢ ወታደራዊ ስቴሽን እንደሰጠ የኤርትራ መንግስት ተረጋግጧል። እዛ አካባቢ ዳህላክ አካባቢ ምንም እንኳን ብዙም አክቲቭ እና ያን ያህል በሚታሰበው ደረጃ ኦፕሬሽን እየሰራ ባይሆንም በአሁኑ ሰዓት ነገር ግን እዛ አካባቢ ቤዝ አለ። ያን ቤዝ እስከ መስጠት ደርሷል። ስለዚህ ኤርትራና እስራኤል ጥብቅ ግንኙነት አላቸው። በመሆኑም አሁን እንግዲህ የሻዕቢያ መንግስት ምንድን ነው የሚያደርገው? ካልኩሌት ነው የሚያደርገው ይህንን ኢራንን ማለት ነው ኢራንን በመምታት ረገድ ወይም የኢራንን ሳተላይት ጸረ ሁቲን ዘመቻ በመደገፍ ረገድ ለሻዕቢያ መንግስት ወይም ለኤርትራ አጠቃላይ መንግስት ማለት ነው ምን ጥቅም ይሰጣል የሚለውን ነገር በጠረጴዛ ላይ ቁጭ አድርጎ የሚያሰላ ይሆናል። በእርግጥ የሻዕቢያ መንግስት በዛ ረገድ እንኳን በጣም ደካማ መንግስት እንደሆነ ይታወቃል። ነገር ግን በአናሊስቶች በተንታኞች እንደው እሳቤ ብዙ አድቫንቴጅ ሊያገኝ ይችላል። እንግዲህ የሻዕቢያ መንግስት ይህን ዘመቻ አሁን እንግዲህ ቀይ ባህር አካባቢ የሚያልፍ መርከብ አይኖርም ብላ ኢራን አስጠንቅቃለች። ይሄ የሚሆነው ኢራን ላይ የሚከፈተው ዘመቻ ተጧጥፎ የሚቀጥል ከሆነ ነው። በጣም የተሰጋው እንግዲህ ከ5 ቀን በኋላ ሊሆን ይችላል። ልክ ኤፕሪል 22 ተኩስ አቁም ስምምነቱ እንዳበቃ ኢሚዲየትሊ አሜሪካና እስራኤል ያሰቡት ግራውንድ ኦፕሬሽን አለ። ይሄ ነገር የሚያሰጋው ምንድነው? ቀጥታ አንድም መርከብ አያልፍም የሚል ነገር ነው። ስለዚህ ይህን ለመቀልበስ የሻዕቢያ መንግስት የኤርትራ መንግስት ትልቅ ጥቅም አለው ነው። ምን አይነት ጥቅም ያገኛል ራሱ በምትኩ የሚል ነገር 3 ነጥቦች ይቀመጣሉ። አንደኛ የፕሬዚዳንት ኢሳያስ መንግስት ወይም የሻዕቢያ መንግስት ዓለም አቀፍ መገለል የደረሰበት ነው። አይዞሌትድ የሆነ መንግስት። ይሄ አይዞሌትድ የሆነ መንግስት ወደ አደባባይ እንዲወጣ እገዛ ያገኛል። የፖለቲካ ፖስቸሩን አጠቃላይ ቁመናውን ከታላላቅ ሀገራት ጋር አሊያንስ በመፍጠር እንደ አዲስ ኃይል ነጥሮ ሊወጣ ይችላል የሚል ነገር አንደኛ ነው። ሁለተኛው ኢትዮጵያና ጅቡቲ እንግዲህ ከሻዕቢያ መንግስት ጋር የኢትዮጵያ መንግስት በተለይ ከዚህ ከቀይ ባህር ዲስኮርስ ጋር በተያያዘ ከፍተኛ መካረር ውስጥ ገብቷል። ስለዚህ ኢትዮጵያ ላይ ጫና ለማሳደር ከኢትዮጵያ ጋር ያለውን ሽኩቻም በተወሰነ ደረጃ የኃይል ሚዛኑን ለመያዝ ይጠቀምበታል ይህን ኦፕሬሽን ጆይን በማድረግ የሚል ነገር ነው። በሶስተኛ ደረጃ ከአሜሪካ ጋር ያለው ከዩኤስ መንግስት ጋር ያለውን ግንኙነት በጣም በማጠንከር እንዲሁም የቀጠናው ቁልፍ አጋር ሊሆን ይችላል። ይህ ምናልባት ለኤርትራ ለሻዕቢያ እንደ ዳግም ልደት ይቆጠራል ብለው የሚያስቀምጡ አሉ። በእርግጥ ይሄ ጸረ ሁቲ ወይም ደግሞ ጸረ ኢራን አሁን ያስጠነቀቀችው አለ ማንኛውም መርከብ አያልፍም የሚለውን ነገር እሱን ለመቀልበስ ለሚደረገው ዘመቻ የሻዕቢያ መንግስት በዛ ደረጃ ተጠናክሮ አላያንስ ሊክሬት ሊያደርግ ይችላል የሚል ነገር ነው። ይህን ካረጉ ደግሞ ሌሎች ሀገራት ያው አሜሪካም እስራኤል
ከሻቢያ ጋር ያለውን ግንኙነት በጣም ሲያጠናክሩት የኢትዮጵያ ጉዳይስ እንዴት ሊሆን ነው? የኢትዮጵያ የቀጠናው አንከር ስቴት እንደሆነች ይታወቃል። በጣም አስፈላጊ ሀገር ነች። እንደውም እስራኤል ከሻቢያ ጋር ካለው ከዳላክ ደሴት ይልቅ እዚህ ሶማሊላንድ ያለውን ደሴት በመጠቀም አጠቃላይ እዚህ አካባቢ ያለውን ቀጠና ቅኝት ማድረግና ያላትን ስፌር ኦፍ ኢንፍሉዌንስ ማሳየት ትፈልጋለች የሚል ነገር ነውና ይሄ ነገርስ እንዴት ይሄዳል? ከኢትዮጵያ ጋርም ከሻቢያ መንግስት ጋር ሁለቱ በጣም ተቀናቃኝ የሆኑ ኃይሎች እንደሆነ ይታወቃል። እንዴት ማስኬድ ይቻላል የሚለው ነገር ሌላ ውስብስብ የሆነ ጂኦፖለቲካዊ ሁነት የሚወልድበት አጋጣሚ ከፍተኛ ነው የሚል ነገር ነው። እንደ መውጫ አንድ ማህበራዊ ጉዳይ ይዣለው። እንደ መውጫ ያስኩት መረጃ ምንድን ነው? ምናልባት ፖለቲካዊ ጉዳይም እንደ ፖለቲካ ጉዳይ ባይወሰድም ሊገናኝ ይችላል በአንድም ሆነ በሌላ። እንግዲህ ከዚህ ከቴዲ አፍሮ ሙዚቃ ጋር በተያያዘ ላለፉት 2-3 ቀን አየሩን የያዘው አጀንዳ ነበረ እና ይህን እንግዲህ የቴዲ አፍሮ ጋዜጣዊ መግለጫ መከልከልን ተከትሎ ብዙ ግለሰቦች አስተያየት ሰጥተዋል። ታዋቂ ግለሰቦች ማለት ነው። ከሁሉም ትኩረትን የሳበው የጀዋር መሐመድ ነው። እንግዲህ ጀዋር መሐመድ ከዚህ ቀደም ከቴዲ አፍሮ ጋር ሙዚቃ ጋር በተያያዘ የሚነሳበት ሐሜት ነበረ። በአንድ ወቅት እንደውም ብዙዎች እንደሚያስታውሱት ቴዲ ቱር ለማድረግ ነበረ አንድ የሙዚቃ ዝግጅት በመላው ኢትዮጵያ ለማዘጋጀት ኦልሬዲ ዝግጅቱን ጨርሶ ነበር። ከዚህ ከበደሌ ቢራ ጋር ስምምነት ፈጽሞ ማለት ነው። ይህ ዝግጅት ለማድረግ በዛ ጊዜ እንግዲህ በወያኔ ህወሓት ኢህአዴግ ዘመነ መንግስት ማለት ነው በማድረግ ሂደት ላይ ያለ አንድ ቃለመጠይቅ ሰጠ። ቃለመጠይቁ ላይ ምንድን ነው የሀገረ መንግስት ለመገንባት ብዙ ርቀት የሄዱት አፄ ሚኒሊክ የመሩት የሀገረ መንግስት ግንባታን አጠቃላይ ሀገረ መንግስቱን ለመገንባት ያካሄዱት ጦርነት ቅዱስ ጦርነት ነው የሚል ቃለመጠይቅ ላይ አስፍሮ ነበርና እነ ጀዋር እንዴት አፄ ሚኒሊክ የመሩትን ጦርነት ቅዱስ ጦርነት ይላል የሚል ነገር ባንዴ ደጋፊዎቹን በማሰባሰብ የቴዲ አፍሮ አጠቃላይ መላው ሀገሪቱ ላይ ሊካሄድ የነበረው ኮንሰርት እንዲታጠፍ ያደረገበት ሁኔታ የታሪክ አጋጣሚ እንደው የሚረሳ አይደለም ማለት ነው። ስለዚህ ጀዋርና ቴዲ አይንና ናጫ እንደሆኑ ይታወቃሉ። በፖለቲካ ትርክት አንጻር አንደኛው ኢትኖሴንትሪክ የሆነ የፖለቲካ እንቅስቃሴን ይደግፋል ጀዋር ማለት ነው። ወይም ብሔር ስሜትን የሚያቀነቅን የፖለቲካ ስሜት ነው። ቴዲ ደግሞ ኢትዮጵያኒስት ነው ወይም ደግሞ ሀገራዊ ብሔረተኝነትን የሚያቀነቅን ነው። ስለዚህ ሁለቱ ያላቸው የፖለቲካ ትርክት ማዶና ለማዶ ነው። አሁን ግን ምናልባት ጀዋር እዚህ ጋር የመደገፍም ያለመደገፍም ሁኔታን ያሳየው ምንድን ነው ያለው? ቴዲ አፍሮን የኢትዮጵያ መንግስት በጣም ይወደዋል። ለምን? እንግዲህ ማንም በዚህ ሰዓት ስለ ሙዚቃ ግድ የሚለው የለም። ኢትዮጵያ ውስጥ ብዙ አንገብጋቢ ነገሮች አሉ። ጦርነት አለ፣ የኑሮ ውድነት አለ፣ ብዙ ችግሮች አሉ እና ኢትዮጵያ ውስጥ እንግዲህ አንድ ሙዚቃን የመጨረሻው ደረጃ ላይ ሊያስቀምጠው የሚችል ነገር ነው። የሙዚቃን እንደ አጀንዳ እንደ አንገብጋቢ አጀንዳ ለማጮ ማለት ነው። መንግስት ግን ቴዲን በመከልከል የቴዲ ሙዚቃ የማይመለከተው ሰው ሁሉ ኢቭን አማርኛ የማይሰማ ሁሉ አስተርጉሞ ለመስማት እስከ መጓጓት የደረሰበት ሁኔታ አለና መንግስቱ በጣም ይወደዋል እና መንግስት የሚሄድበት የፖለቲካ ስሌት በጣም አማተር ነው እና ከአማተር ስህተት ነው የሚሰራው እና የበለጠ ቴዲን የማግሰፍ እና የማጉላት ሁኔታ የሰራው ራሱ መንግስት ነው የሚል ነገር ነው። እንግዲህ የጀዋር ሀሳብ ምክንያት ነው አይደለም የሚለው ነገር በብዙ መልኩ መታየት አለበት። ኦልሬዲ ቴዲ እንግዲህ ፖፑላር ሙዚቀኛ ነው። መንግስት አገደውም አላገደውም ኦልሬዲ ማንም ሰው እንግዲህ የቴዲ ሙዚቃ የማይሰማ የለም እና በህዝብ ዘንድ ያለ ነው፣ በህዝብ ልብ ዘንድ ያለ ነው እና እቺ ምንድነው ልክ እንደ ጀማሪ ዘፋኝ ወይም እንደ ጀማሪ ሙዚቀኛ መንግስት በመከልከል አገነ ነው የሚለው ነገር ብዙ አመክንያ አይመስለኝም። ኦልሬዲ ትራክ ሪከርዱ የቴዲ አፍሮ ብዙ ስኬትን የሚያሳይ ስለሆነ ማለት ነው እና ከዛ አንጻር ብዙ አየሩን የተቆጣጠረው የቴዲ አፍሮ እንግዲህ ሙዚቃ 8 ሰዓት ላይ ተለቋል። ምናልባት የሙዚቃዎቹን ስንኞች አንዳንዶች በተፈለገው አቅጣጫ እየበተኑ እየተነተኑ ወደዛ አጀንዳ የሚሸጋገሩበት ሁኔታ ይኖራል የሚል ነገር ነው። አድማጭ ተመልካቾቻችን የዛሬው ዝግጅት በዚህ ቋጭተናል። በሚቀጥለው ዝግጅት እስክንገናኝ ድረስ ቸር ቆዩን።